ክርስቲያናዊ ምልልስ የሚለው ነው። እንግዲህ ፕራክቲካሊ ሆነ የክርስትና ምልልስ ምን ይመስላል? ሐዋርያው ጳውሎስ ኤፌሶን 5 ላይ ያለውን ሐሳብ ብቻ ነው እንግዲህ እየተመለከትን ያለነው። ምልልስ ብንል የተለያዩ መልእክቶች ላይ በተለያየ አይነት መንገድ አስቀምጧቸዋል። ግን ኤፌሶን 5 ላይ ክርስቲያናዊ ምልልስ የሚለውን በደንብ አድርጎ ዝርዝር ነገር ጽፎልናልና ኤፌሶን ምዕራፍ 5 እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይላል። ኤፌሶን 4 ቁጥር 1 ላይ ደግሞ እንግዲህ በጌታ እስር የሆንኩ እኔ ጳውሎስ ማለቱ ነው በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ ይላል። ስለዚህ ክርስቲያኖች በተጠራንበት መጠራት እንደሚገባ እንድንመላለስ ሐዋርያው ጳውሎስ ያስተምረናል። የሚገባ ምልልስ አለ ማለት ነው። የሚገባ ምልልስ ካለ ደግሞ የማይገባ ምልልስ አለ። የማይገባ ምልልስ ለተጠራንበት መጠራት የማይሆን ጌታን የማያከብር ለኛም ደግሞ የማይጠቅም ነው። ይሄ የማይገባ ምልልስ ነው። እኛ ክርስቲያኖች ግን ለተጠራንበት መጠራታችን የሚገባ ምልልስ በህይወታችን ይገለጥ ዘንድ ሐዋርያው ይመክረናል። ይህንን የሚለን ተመላለሱ የሚለን ራሳችንን ታምኖ አይደለም። ጌታ እንደዛ ሲለን ፈጽሞ ጸጋውን ታምኖ እንጂ እኛን ታምኖ አይደለም። because በብሉይ ኪዳን ዘመን ህጉ እንደዚያው ትእዛዝ ይሰጣል። እንዲህ አድርጉ፣ እንደዚያ አድርግ፣ እንዲህ አታድርግ፣ እንደዛ አታድርግ ይላል። ነገር ግን ማድረግና አለማድረግ የምንችልበትን ወይም የሚችሉበትን ብቃት አይሰጥም። ህጉ ያዛል፣ ብቃትን አይሰጥም። ህጉ ትእዛዝ ያዛል፣ አድርግ አታድርግ ይላል። ነገር ግን ማድረግ አለማድረግ የምትችልበትን ብቃት አይሰጥህም። ጸጋው ጋር በምንመጣበት ጊዜ መጀመሪያ አያዝህም። አንድ ቃል ነው የሚነግረን፣ አድርግ ሳይሆን ተደርጎልሃል ይላል። መጀመሪያ እረፍ አንተ ራስህ ተደርጎልሃል። በክርስቶስ ኢየሱስ ስራ ሰማይ ተቀብሎሃል። ክርስቶስ ኢየሱስ ያንተን ነገር ጨርሶልሃል። ባለቀ ነገር ውስጥ ነው የምትገባው። ስለዚህ ኤፌሶን ምዕራፍ 1 እና ምዕራፍ 2 አልቋል ነው። በተለይ ምዕራፍ 1 ከቁጥር 3 ጀምሮ እስከ 14 ድረስ በክርስቶስ ኢየሱስ የተቆጠሩልን መንፈሳዊ በረከቶች ምን እንደሚመስሉ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይበል ይባረክ። ስለዚህ ገና ሲጀምር ራሱ የባረከን ምን ይበል ይባረክ ብሎ ነው። ብሩካን ናችሁ ብሎ ነው የሚጀምረው ማለት ነው። ከዚህ በኋላ ለመባረክ እንዳልተባረከ ሰው ራሳችንን እንድናይ ሳይሆን በክርስቶስ ኢየሱስ you are complete፣ በክርስቶስ ኢየሱስ you are blessed፣ በክርስቶስ ኢየሱስ እግዚአብሔር ጨርሷል። በቃ ምዕራፍ 2 ላይ በኃጢአታችንና በበደላችን ሙታን ነበርን፣ ያ የእግዚአብሔር ማዳን እንዴት ተገለጠ። እኛ በኃጢአታችንና በበደላችን ሙታን በነበርንበት ጊዜ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በምህረቱም ባለጠጋ ስለሆነ ከልጁ ከኢየሱስ ጋር ምን ሰጠን? ሕይወትን። ለሙታን ሕግ አይሰጥም፣ ለሙታን ሕይወት ነው የሚሰጠው። ለሙታን አድርግ አታድርግ የሚል ትእዛዝ አይሰጥም። ለሙታን ሕይወት ህልውና ነው መጀመሪያ ማግኘት አለባቸው። ስለዚህ ከልጁ ከኢየሱስ ጋር ምን ሰጠን? ሕይወትን ሰጠን። ከእርሱም ጋር አስነሳን፣ የጸጋው ባለጠግነት ይመሰገን ዘንድ በሰማያዊ ስፍራ በቀኙ ምን አለን? አስቀመጠን ማለት አርፈናል። በቃ ባለቀ ዓለም ውስጥ ነው የመጣን። ስለዚህ ኢየሱስ ስለጨረሰው ደህንነታችን ስለተፈጸመ ሙሉ በሙሉ ስለተባረክን አሁን ለመባረክ ለመጽደቅ ለመዳን ሳይሆን ስለዳንን ስለጸደቅን የክርስትና የሆነ ምልልስ ለክርስትናችን የሚመጥን ምልልስ ደግሞ በእኛ ምን ይላል ይገለጣል ማለት ነው። ከዛ የተነሳ ቁጥር 2 ላይ ሐዋርያው ጳውሎስ በፍቅር ተመላለሱ የሚለውን ተመለከትን። ሁለተኛ ቁጥር 3 እስከ 7 ድረስ በቅድስና ተመላለሱ። እኛ ክርስቲያኖች በምን የምንመላለስ ነን? በቅድስና የምንመላለስ ነን። በቅድስና የምንመላለሰው ቅዱስ ለመሆን ነው። ቅዱስ ስለሆንን ለቅድስናችን የሚመጥን ምልልስ በህይወታችን ይገለጣል ማለት ነው። ሶስተኛ በብርሃን ተመላለሱ አለ። በብርሃን ተመላለሱ ከማለቱ በፊት ራሱ ማንነታችንን ቀይሮ ቀድሞ ምን ነበራችሁ? ጨለማ ነበራችሁ። አሁን ግን በጌታ ምንድናችሁ? ብርሃን ናችሁ። ስለዚህ ብርሃን ስለሆናችሁ አሁን በብርሃን የሆነ ምልልስ
እንደ ብርሃን ልጆች የሆነ ምልልስ ብርሃን ለመሆን ሳይሆን በክርስቶስ ምን ስለሆንን ብርሃን። እኔ የሕይወት ብርሃን ነኝ አለ ኢየሱስ። እኔ የሕይወት ብርሃን ነኝ፣ የሚከተለኝ ቢኖር የሕይወት ብርሃን ይሆንለታል፣ በጨለማም ከቶ ምን አይልም አይመላለስም። አባባ በክርስቶስ ኢየሱስ በኩል በእኛ ላይ ስለፈጸምካት ታላቅ መዳን እናመሰግንሃለን። ቀጥሎ አራተኛ ላይ በጥበብ ተመላለሱ አለ። እንደ ጥበበኞች እንጂ ጥበብ እንደሌላቸው ዓለማውያን መሆን የለባችሁም። እናንተ ማንነታችሁን ወቁ እንጂ አይነት ነገር እኮ ነው። ልካችሁን ወቁ እንጂ እግዚአብሔር በክርስቶስ ኢየሱስ ማንና ምን እንዳደረጋችሁ አታውቁም እንዴ? ምዕራፍ 1ና ምዕራፍ 2 በዝርዝር የጻፍኩት እኮ መጀመሪያ እግዚአብሔር በክርስቶስ ኢየሱስ ማንና ምን እንዳደረጋችሁ ልካችሁን ስታውቁ፣ ማንነታችሁን ስታውቁ ለማንነታችሁ የሚመጥን ክርስቲያናዊ ምልልስ በህይወታችሁ ምን ይላል ይገለጣል። አየው፣ ምልልስ ከመምጣቱ በፊት መጀመሪያ ማንነትን ማወቅ ይቀድማል ማለት ነው። ማንነትን ስታቅ ያን ጊዜ ለማንነት የሚመጥን ምልልስ ይገለጣል። ለዛ ነው አንድ ጸሐፊ ምን አለ? እግዚአብሔር በክርስቶስ ኢየሱስ ማንና ምን እንዳደረገው የማያውቅ ክርስቲያን ሁሉ በሞላበት ድግስ ቤት ውስጥ ሆኖ በረሃብ የሚሞትን ሰው ይመስላል ይላል። አየው፣ አሁን ድግስ ቤት ውስጥ እጥረት ስላለ ሳይሆን ሰውየው የተራበው ማንነቱን ግን አላወቀም። ባለመብት እንደሆነ አላወቀም። እዛ ጋር የተዘጋጀው ለርሱ እንደሆነ አላወቀም። እግዚአብሔር ይሄንን ሁሉ ያደረገው ለማን ነው? ዘፍጥረት 1 እኮ ወንጌል እኮ ነው ለኛ እኮ። ያለ አዳም በሌለበት ያለ አዳም ተሳትፎ ለአዳም እግዚአብሔር ሁሉን ነገር ምን አለ? ጨረሰ። በቃ አዘጋጀ። የጎደለ ነገር እንደሌለ አረጋገጠ። ሁሉ መልካም እንደሆነ አየ። ከዛስ ባለቀ ነገር ውስጥ ማንን አመጣው? አዳምን አመጣው። እንደዚሁ ሁሉ በክርስቶስ ኢየሱስ ስለ ኃጢአታችን የሚሆነውን ነገር የሚያስፈልገውን ክፍያ በልጁ በኩል ከፈለ። ሁሉን ነገር አዘጋጀ። ሁሉ እንዳለቀ አየ በክርስቶስ። መቼስ መልካም ነበር ሳይሆን እጅግ መልካም ነበር የሚል ቋንቋ ነው የሚጠቀመው አባባ። ተፈጸመ ብሎ ሲያረጋግጥ ያን ጊዜ ሁሉ ነገር መንፈሳዊው ዓለም ላይ ሁሉ ነገር ዝግጁ ሆነ። በሌለንበት ያለ አዳም ተሳትፎ አይደል እግዚአብሔር ያዘጋጀው? ያለኛ ተሳትፎ እግዚአብሔር መዳናችንን ጨረሰ። ከዚያስ ባለቀ ዓለም ውስጥ በነፃ እንድንገባ ተፈቀደልን ማለት ነው። አባባ በክርስቶስ ኢየሱስም እናመሰግናለን። ስለዚህ በጥበብ ተመላለሱ። በባለፈው እንደውም በደንብ እያየን ነበር በጥበብ መመላለስ የሚለውን። ዛሬ ደግሞ እግዚአብሔር መንፈስ ቅዱስ ይረዳናል። በመንፈስ ቅዱስ ተሞልታችሁ ተመላለሱ። እንግዲህ እነዚህ ሁሉ ከላይ በፍቅር ተመላለሱ፣ በቅድስና ተመላለሱ፣ በብርሃን ተመላለሱ፣ በጥበብ ተመላለሱ የሚሉት ሁሉ አክቲቬት የሚሆኑት በማን እርዳታ ነው? በመንፈስ ቅዱስ እርዳታ ነው። እነዚህን ሁሉ ሲዘረዝር እኛን ታምኖ አይደለም። በፍቅር ተመላለሱ፣ በቅድስና ተመላለሱ፣ እንዲሁም ደግሞ በብርሃን ተመላለሱ፣ በጥበብ ተመላለሱ ሲል እኛን ታምኖ ናቹራል የሆነውን ስትሪንጋችንን ተጠቅመን እንድናመጣው ሳይሆን በውስጣችን በባለ 50 የወረደው መንፈስ ማን ውስጥ ገብቷል? እኛ ውስጥ እየኖረ ነው ያለው። ስለዚህ በመንፈስ ቅዱስ ኃይል እነዚህ ነገሮች ምን ይላሉ? ይፈጸማሉ። ከዚህ የተነሳ ዛሬ የምንመለከተው በመንፈስ ቅዱስ ተሞልቶ መመላለስ። አባ አቅም ጨምርልን፣ ጸጋን አብዛልን። በመንፈስ ቅዱስ ተሞልቶ መመላለስ ኤፌሶን ምዕራፍ 5 ከቁጥር 18 ጀምሮ እስከ 20 ሐዋርያው እንዲህ ይላል፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና፣ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ፣ ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። ስለዚህ በመንፈስ ቅዱስ ተሞልታችሁ ወይም በመንፈስ ቅዱስ ቁጥጥር ስር ሆናችሁ ምን በሉ? ተመላለሱ። ያን ጊዜ በመንፈስ ቅዱስ ቁጥጥር ስር ሆነን በመንፈስ ተሞልተን ስንመላለስ እስከ ዛሬ ድረስ ክርስቲያናዊ ምልልስ ብለን ኤፌሶን 5 ከቁጥር 1 ጀምሮ የተማርናቸው በፍቅር መመላለስ፣ በቅድስና መመላለስ፣ በብርሃን መመላለስ፣ በጥበብ መመላለስ የሚሉት አካል ወደ መልበስ ይመጣሉ። በእኛ ህይወት ይፈጸማሉ። በመንፈስ ቅዱስ ስንሞላ በመንፈስ ቅዱስ ቁጥጥር ስር ስንሆን እውነት ነው ከዚያ በላይ ብዙ ነገር ይገለጣል። ግን እያጠናን ያለነው
ኤፌሶን 5ን ስለሆነ እስካሁን ድረስ የዘረዘርናቸው ምልልሶች በሙሉ በህይወታችን የሚገለጡት በመንፈስ ቅዱስ እርዳታ። ስለዚህ በመንፈስ ቅዱስ መሞላት እንዳለብን ሐዋርያው ጳውሎስ እንግዲህ ይነግረናል። በመንፈስ ቅዱስ መሞላት ማለት ባጭር አገላለጥ በመንፈስ ቅዱስ ቁጥጥር ስር መሆን ማለት ነው። ፈቃዳችንን ለመንፈስ ቅዱስ ፈቃድ ማስገዛትና የእርሱን ሐሳብ በህይወታችን ማከናወን። አያችሁ፣ በእኛ ውስጥ ማን አለ? መንፈስ ቅዱስ አለ። በእኛ ውስጥ ለሚኖረው ለመንፈሱ ፈቃድ፣ ስሜት፣ ዕውቀታችንን ምን ማለት? ማስገዛት። እርሱ በእኛ ያሰበውን እንዲያደርግ፣ እርሱ በእኛ የወደደውን እንዲያደርግ ራሳችንን ለእርሱ ሐሳብ፣ ፈቃዳችንን፣ ዕውቀታችንን፣ ስሜታችንን ለእርሱ ነገር ማስገዛት በመንፈስ ቅዱስ መሞላት ማለት ነው። በመንፈስ ቅዱስ ቁጥጥር ስር መሆን። እንግዲህ ክርስቲያን በምድር ላይ ሲኖር መንፈሳዊውንም ደግሞም ምድራዊ ህይወቱን ጌታ እንደሚፈልገው ለመምራት የግድ በመንፈስ ቅዱስ መሞላት ያስፈልጋል፣ ወይም በመንፈስ ቅዱስ ቁጥጥር ስር መሆን ያስፈልጋል። ጌታ በእያንዳንዳችን ሊገልጠው የሚፈልገው ፈቃዱን የሞላበት ብዙ ነገር አለ። እኛ በራሳችን አቅጣጫ በራሳችን ፈቃድ ሳይሆን ጌታ በእኛ በኩል አልፎ ሊፈጽም የሚፈልገው የእርሱ ፈቃድ ምንድን ነች? በመንፈስ ቅዱስ መሞላት የሚለው ቋንቋ እውነት ነው፣ በዚህ ዘመን ጥቃት ተፈጽሞበታል። ቢኮዝ በመንፈስ ቅዱስ መሞላት የሚለውን ከግርግር ጋር ነው ያያያዝ ነው። በመንፈስ ቅዱስ መሞላት የሚለውን ከወንበር መስበር ጋር ነው ያያያዝ ነው። በመንፈስ ቅዱስ ስትሞላ ወይም በመንፈስ ቅዱስ ቁጥጥር ስር ስትሆን ክርስቶስን እየመሰልክ ነው የምትሄደው። የክርስቶስ መልክ ነው የሚገለጥብህ። በአንተ ህይወት መንፈስ ቅዱስ ማንን ያከብራል? ክርስቶስን ያከብራል። ያንን መልክ ለመምሰል ከክብር ወደ ክብር ምን እንላለን? እንለወጣለን። ክርስቶስን ለመምሰል የክርስቶስ መልክ እንዲገለጥብን ካስፈለገ ፈቃድ፣ ስሜት፣ ዕውቀታችንን በውስጣችን ለሚኖረው ለመንፈስ ቅዱስ ምን ማለት አለብን? ማስገዛት አለብን። ያን ጊዜ በመንፈስ ቅዱስ ቁጥጥር ስር ስትሆን ክርስቶስን ባንተ ህይወት እናያለን። ክርስቶስን እንሸታለን። የክርስቶስ ኢየሱስ ትህትና ይገለጥብናል። በመንፈስ ቅዱስ ምሪት፣ በመንፈስ ቅዱስ ቁጥጥር ስር፣ በመንፈስ ቅዱስ ሙላት ሆኖ የሚመላለስ ወንድም የመጀመሪያ መታወቂያው ትህትና ነው። ትዕቢተኛ አይደለም፣ ትህትና ነው። ዝቅ ማለት ነው። ኢየሱስን መምሰል ነው። አባባ ጸጋ ጨምርልን። አሁንም መንፈስ ቅዱስ በውስጣችን አለ። የሚያስተምረን እኮ አሁንም እኛን ታምኖ አይደለም፣ ራሱን ታምኖ ነው። ይህንን ህይወት በእኛ ምን ይለዋል? ይገልጠዋል። አሁን እንድንፍጨረጨር እያዘዘን አይደለም። የራሳችንን አቅም እንድንጠቀም አይደለም። ራሳችንን ለእርሱ ምን አሳልፈን እንድንሰጥ፣ እርሱ በእኛ እንዲጠቀም። በቃ እስከ ዛሬ ድረስ ቢያንስ ይሄው እድሜ አስቆጠርን እኮ ቅዱሳን። በቃ እስካሁን ድረስ ሞከርን። መንፈሳዊ ወይም የመንፈስ ቅዱስ ሙላት መስሎን፣ መንፈሳዊነት መስሎን ብዙ ነገር ተፈጸመ እኮ። ጭራሽ ከዛም ታልፎ የመንፈስ ቅዱስ ሙላት በሚል ስም እኮ ብዙ ወንጀሎች ተፈጸሙ እኮ። ኢትዮጵያ ምድር ላይ ያልተፈጸመ ወንጀል የለም። በመንፈስ ቅዱስ ተሞልቻለሁ፣ መንፈስ ቅዱስ እንዲህ ይለኛል በሚል ቋንቋ ብዙ ወንጀሎች ተፈጽመዋል። ብዙ ዝርፊያዎች፣ ክርስትናን የሚያሰድቡ፣ ወንጌልን የሚያስነቅፉ ብዙ ወንጀሎች በመንፈስ ቅዱስ ስም ተፈጽመዋል። ይብቃ በቃ። በተለይ እዚህ ቤት ያለን ነገ ወደ አገልግሎት የምንመጣ ወጣቶች የመንፈስ ቅዱስ ሙላት አሁን የሚታየው ግርግር አይደለም። በተለይ መንፈስ ቅዱስ አክቲቭ ሆኖ ሊሰራ የሚችለው ቃሉ በቀደመበት ቦታ ነው። ቃሉ ባልቀደመበት ቦታ መንፈስ ቅዱስ ይሁን ሌላ መንፈስ ይሁን እዛ አካባቢ ላይ እየተንቀሳቀሰ ያለውን መንፈስ መለየት ያቅታል። እኛ ግን መጽሐፍ ቅዱሳችንን ስናጠና መንፈስ ቅዱስ ቃሉ ባልከበረበት ቃሉ ባልቀደመበት ቦታ እንደፈለገ ሊሰራ አይችልም። ለዛም ነው ሐዋርያው ጳውሎስ መንፈስ ይሙላባችሁ ይልና ቆላስይስ 3 ላይ ይሄድና አብሮ የእግዚአብሔር ቃል ደግሞ በሙላት ይኑርባችሁ። ሁለቱ የአንድ ሳንቲም ሁለት ገጽታዎች ናቸው። መንፈስ ቅዱስ ያለ ቃሉ አይሰራም። ቃሉ ደግሞ ያለ መንፈስ ቅዱስ ሕያውነትን ሊያገኝ አይችልም።
አይችልም። መንፈሱ አሁን በዚህ ዘመን ያለው ነገር እንግዲህ ለእናንተ አልነግራችሁም። መንፈሱ ብቻ ነው። መንፈሱ ምኑ በሌለበት? ቃሉ በሌለበት። ማርቲን ሉተር ምን እንዳለ ታውቃላችሁ? ማርቲን ሉተር የእግዚአብሔር ቃል የመንፈስ ቅዱስ ሰረገላው ነው ይላል። አያችሁ? የእግዚአብሔር ቃል የመንፈስ ቅዱስ ምኑ ነው? ሰረገላው ነው። ወይም ደግሞ ሐዋርያው ጳውሎስ እዚሁ ኤፌሶን ምዕራፍ 6 ላይ የእግዚአብሔር ቃል የመንፈስ ቅዱስ ምንድነው? ሰይፍ ነው። የመንፈስ ቅዱስ ሰይፍ ነው። መንፈስ ቅዱስ በእግዚአብሔር ቃል በኩል ነው ስራ የሚሰራው። ቃሉ በሌለበት መንፈስ ቅዱስ አክቲቭ መሆን አይችልም። ማርቲን ሉተር ደግሞ የእግዚአብሔር ቃል የመንፈስ ቅዱስ ሰረገላው ነው። መንፈስ ቅዱስ የሚጠቀመው ቃሉን ተጠቅሞ ነው። መንፈስ ቅዱስ የሚሰራው ቃሉን ተጠቅሞ ነው። ቃሉ ባልቀደመበት ትምህርት፣ የክርስትና ዶክትሪናል የሆኑ ትምህርቶች ባልቀደሙበት ቦታ መንፈስ ቅዱስ ይሰራል ወይም ደግሞ እንደፈለገ ይንቀሳቀሳል ብሎ ማሰብ ከባድ። ስለዚህ ሐዋርያው ምን አለን? በተለይ ተሞሉ በሚል ቋንቋ ሁለት ነገር አዞናል። አንደኛ መንፈስ ይሙላባችሁ፣ ኤፌሶን ምዕራፍ 5 ቁጥር 18 መንፈስ ምን ይበልባችሁ? ይሙላባችሁ። የግሪኩን ቃል በምንመለከተው ጊዜ ቀጣይነት ባለው ሁኔታ በህይወት ዘመናችን ሁሉ ስንኖር ቀጣይነት ባለው ሁኔታ የሚያስፈልግ ነገር እንደሆነ አድርጎ ነው የሚያስቀምጠው። መንፈስ ሞልቶባችኋል ብቻ ሳይሆን ያንድ ሰሞን ልምምድ ሳይሆን በህይወት ዘመናችን ሁሉ የሚቀጥል ነው። ከመንፈስ ቅዱስ ጋር በተያያዘ እዚህ ቤት ብዙ ነገር ተማምረናል። ስለዚህ መንፈስ ይሙላባችሁ የሚለው ቃል ግን በህይወት ዘመናችን ሁሉ ምን የሚል ነው? የሚቀጥል ነው። እንደዚሁ ሁሉ ደግሞ ቆላሲስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ። ጥቅስ ያዙ ማለቱ ነው አይደለም እኮ የሚኖር ነው ማለት ነው። ቃሉ እንደ ፐርሰን አድርጎ ነው የተጠቀመው እዛ ቦታ ላይ፣ ምክንያቱም ህያውነት ያለው። ዕብራውያን ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ህያውና የሚሰራ ነው። ህያው ማለት እኮ ህልውና ያለው ማለት ነው። ህልውና ያለው ህያውና ቀጥሎስ ህልውና ስላለው ምን የሚል ነው? የሚሰራ ነው። በሁለት ወገን በኩል ከተሳለ ስለታም ሰይፍ ይልቅ ደግሞ ምን ያለ ነው? የተሳለ ነው። ነገር ግን የእግዚአብሔር ቃል በቀደመበት ቦታ ሁሉ አትጠራጠሩ፣ የኛ ፈቃድ ሳይሆን ያባባ ፈቃድ ነው የሚፈጸመው። ይህንን ነገር እንዳትረሱ። ለዛም ነው ኢሳይያስ ላይ ምን አለ እግዚአብሔር? ዝናብ ከሰማይ እንደሚወርድና ምድርን እንደሚያረሰርሳት ማብቀል የምትችልበትንም ብቃት እንደሚሰጣት ሁሉ እንዲሁ ከአንደበቴ የሚወጣው ቃል በእናንተ ህይወት ውስጥ የምፈልገውንና የምሻውን ነገር ሳያደርግ በከንቱ ወደ እኔ ምን አይልም? አይመለስም። አያችሁ? ከዝናብ ጋር ነው የሚመሳሰለው ቃሉን ማለት ነው። ዝናብ ወደ ምድር እንደሚወርድ ከዛስ ስንጥቅጥቅ ስላለች መጀመሪያ ፍሬ በእርሷ ከመገለጡ በፊት እሷን ነው የሚያረሰርሳት። በኃጢአት ምክንያት እንደዛ አይደል ሆነን የነበርነው? በቃ ስንጥቅጥቅ ብለን ደርቀን እኮ ነው የነበርነው። ያረሰረሰን እኮ ጌታ ኢየሱስ ነው። ለምለሙ ገነታችን ደርቀን የነበርነውን የነፍሳችንን በረሃነት ያለመለመልን ለምለሙ ገነታችን ስሙ ይባረክ። ስለዚህ ዝናብ ከሰማይ ይወርዳል፣ እሺ ምድርን ያረሰርሳታል። መጀመሪያ ኢየሱስ ሲያገኘለ ተንፈስ ነው የምንለው። ከዛ ቃጠሎ ዓለም ከምታቃጥልበት ቃጠሎ ከሰይጣን ጋር ሆና ከምታቃጥልበት ከዚያ ምድረበዳነት ህይወት ጌታ ኢየሱስ ተንፈስ እንድንል አደረገ። አረጋጋን፣ ከመቅበዝበዝ አስመለጠን። ራሱ ኢየሱስ መረጋጋታችን ሆነልን። ገና እንዳቆይ ረፍ ነው ያለው። ረፍ ሰውነታችንን በቅዱሱ ቃል በውሃው አጠበን፣ አነጻን። በደሙ እላያችን ላይ ያለውን ኃጢአት ሁሉ አስወገደን፣ ንጹህ አደረገን። የጽድቅ ልብሳችን ራሱ ልብሳችን ሆነልን፣ ልብስ ተቀየረልን። ያ የተሰነጣጠቀው ማንነታችን በቅዱስ ቃሉ ምን አለ? ረሰረሰ። ምድርን እንደሚያረሰርሳት ቀጥሎስ ማብቀል የምትችልበትን ብቃት እንደሚሰጣት እንድታበቅል እንደሚያደርጋት አያችሁ። አሁንም በቃሉ ውስጥ አቅም አለ ማለት ነው። ክርስቲያናዊ ምልልስ የመንፈስ ፍሬ በእኛ እንዲገለጥ ካስፈለገ አሁንም ቅዱስ ቃሉ መቅደም አለበት። እንድታድጉ የመንፈስ ፍሬ እኮ ከእድገት ጋር የሚገናኝ
እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ምን በሉ ተመኙ። ቃሉ ይወልዳል፣ ቃሉ ያሳድጋል። ስለ ቃሉ እግዚአብሔር ይረዳናል። ብቻውን እንማራለን። የሆነ ጊዜ የእግዚአብሔር ቃል የተሰየመባቸው ስያሜዎች ብቻ በጣም ነው የሚደንቁት። አባና መሰግናለን ማብቀል የምትችልበትን ብቃት እንደሚሰጣት እንዲሁ ከአንደበቴ የሚወጣው ቃል ከማን አንደበት ነው የሚወጣው ነው? የሰባኪው ቃል ነው ወይስ የአምላካችን ቃል ነው? በቃ የአምላካችን ቃል ከሆነ አንድ ነገር እናንተ የምትፈልጉት ነገር አይሆንም። የሰባኪው ቃል ከሆነ ግን እናንተ የምትፈልጉትን ነው መናገር ያለበት። እናንተ የምታዳምጡት የሚያስፈልጋችሁን ያችን አስባችኋት የመጣችኋትን ነገር እንዲነግራችሁ ነው። በዛ ማህበር ውስጥ የእግዚአብሔር ቃል ስላልቀደመ መንፈስ ቅዱስ በሕያውነት ሊንቀሳቀስ አይችልም። ማን ይናገረን? ቅዱሳን የማን ቃል ይቅደም? ራሱ እግዚአብሔር ይናገረን? እግዚአብሔር ያስተምረናል። ስለዚህ ከአንደበቴ የሚወጣው ቃሌ ልክ እንደዚሁ ምድርን እንዳረሰረሳት ማብቀል የምትችልበትን ብቃት እንደሰጣት ሁሉ በእናንተ ሕይወት ውስጥ ከአንደበቴ የሚወጣው ቃሌ የምፈልገውንና የምሻውን ነገር ኖት የምትፈልጉትንና የምትሹትን ነገር የምፈልገውንና የምሻውን ነገር ሳያደርግ በከንቱ ወደኔ ምን አይልም አይመለስም። ስለዚህ ቃል እየተማማርን ያለን ቅዱሳን ነጋችሁን ስታስቡ እናንተ እንደምትፈልጉት ሳይሆን አባባ እንደሚፈልገው ነው የሚሆነው። ይመቸናል። ግድ አቋራጭ መንገድ በአባባ ዘንድ የለም። ነገር ግን እርሱን ካስቀደምክ እግዚአብሔርን አስቀድሞ ከበረከት የጎደለ ማንም የለም። በጤንነት መኖራችን፣ ተኝተን ማደራችን፣ እንቅልፍ የማይተኛ ሰው እንዳለ እንዳትረሳ። በመድኃኒት ሁሉ እንቅልፍ የማይተኛል። እኔ እኮ እንደሄድኩ ምንም መጸለይ አቃተኝ፣ ዝም ብዬ ነው እኮ በቃ በተቀመጥኩበት እኮ ፍንግል ነው የምለው። ተኛ ወንድሜ፣ እግዚአብሔር ስለረዳህ። ይሄ እንቅልፍ ደግሞ ከስራህም ከምንህም ያስተጓጉል ከሆነ ደግሞ ለሱም እንጸልያለን። ሲበዛም ጥሩ አይደል? ግን እውነት ስለ እንቅልፋችን ማመስገን አለብን። አባባ ስለ እንቅልፍ እግዚአብሔር ሲረዳህ እኮ ተኛው አንቀላፋው እግዚአብሔር ደግፎኛልና ነቃሁ አለ። አያው ተኝቶ በዛው መቅረት አለ። ነቃ ስትል ቀድመህ አባባን አመስግን። አባባ መተኛት እንድችል ረፍትን ስለሰጠኝ ደግሞ መንቃት እንድችል ደግፎኛልና እኮ ነው የሚለው። ለካ ደግፎ ነው የነቃው። እናመሰግናለን። ስለዚህ የአባባ ቃል በቀደመበት ቦታ ሁሉ የእርሱ ሐሳብ ምን ይላል? ይፈጸማል። እና ቃሉና የመንፈስ ቅዱስ ሙላት አብረው ምን የሚሉ ናቸው? የሚሄዱ ናቸው። አብረው የሚሄዱ ናቸው። አንዱ ምን አለ? መድረክ ላይ ሆነው ከዚህ ከጥቁሩ መጽሐፍ ይሻላቸዋል ወይስ ላይቭ ይሻላቸዋል አለ። ላይቭ ይሻላቸዋል። ህዝቡ ሁሉ ላይቭ አለ። ይሄንን መጽሐፍ የከበረ መጽሐፍ ጣለና ወረደ። ስለዚህ ለኔም ሰውየው ወረደብኝ ማለት ነው። በቃ ይሄ ቃል ያልቀደመበት፣ ይሄ ቃል ያልከበረበት ትምህርቶቻችን በሙሉ በዚህ ቃል ይመረመራሉ እንጂ በእኛ ትምህርት ይሄ ቃል አይመረመርም። ኦኬ፣ ይሄ ቃል ከሁላችን በላይ ባለስልጣን ቃል። መዝሙሮቻችን፣ አስተምህሮቻችን፣ ስብከቶቻችን በዚህ ቃል ይመረመራሉ እንጂ ይሄንን ቃል በእኛ አስተምህሮ እንዳትመረምሩ። የመለኮት እስትንፋስ ያለበት ሰው ያደረገን ይሄ ቃል ነው። በህይወት ያኖረን ይሄ ቃል ነው። ያጠበን ይሄ ቃል ነው። ከእስራት የፈታን ይሄ ቃል ነው። ቀንበራችን እየተነነ እኮ ነው ብዙዎቻችን ይወጣልን። አንተ እየተነነ እኮ ጳውሎስ እንደ ቅርፊት አይደል ካይኑ የወደቀው? እኛ እኮ እየተነነልን አላየኸውም እኮ? አንድ አፍታ አይንህ እኮ ቢገለጥ እኮ እንደ የሆነ የሚፈላ ነገር ላይ እኮ እሳት የተቀመጠ ነው የሚመስለው። ውሃ የሚፈላ ነው የሚመስለው። እየተነነ ነው። ብዙዎቻችን ባይዘወይ በጸሎት ብቻ ሳይሆን በእግዚአብሔር ቃል ነው የተፈታነው። ቁጭ ብለን እየተማማርን ተፈተናል። ቁጭ ብለን እየተማማርን ተፈውሰናል። እውነት ውሸት እኮ ለማን ነው ክብር የምንሰጠው? ለእግዚአብሔር ነው ክብር የምንሰጠው። የእግዚአብሔር ክብር ነው። እየተማማርን
እየተማማርን የቆረጠህ ነገር በዛው ቆርጦ ጠፋ። እየተማማር አንተ ወገቤን እኮ ይዞኝ ነበር። እየተማማር የወገብ ህመም ጠፍቷል። አንዱ አስታውሳለሁ፣ አረ ሀብትሽ በጣም ሲሪየስ የሆነ ችግር ነበረብኝ። ምንም ነገር የለም፣ ዝም ብለህ ቁጭ ብለህ ተማር። ለካ ወንድሜ የቅዱስ ቃሉ ላይ ንጹህ ያንን ቆሻሻውን እያስወጣ አይደል? ቆሻሻውን ብርጭቆ ውስጥ የነበረውን ቆሻሻውን እያስወጣ ይሄው ንጹህ ቃል ውስጥህን ንጹህ ያደርግና ውጪ ራሱ ከውስጡ የተነሳ ምን ይሆናል? ንጹህ ይሆናል። ቃሉ ማጠብ ይችላል። አባባ እናመሰግናለን። ክብር ላንተ ይሁን። ስለዚህ ክቡር ቃልህ፣ ስለዚህ ቅዱስ ቃሉ በቀደመበት ነው መንፈስ ቅዱስም አክቲቭ ሆኖ መስራት የሚችለው። መንፈሱ አይቻልም፣ የትም አያደርስም። እግዚአብሔር ምሕረት ካደረገላቸው ብዙዎቹ ወደ ቅዱስ ቃሉም ባላንስ ያደርጉታል። አንድ አደጋ ደግሞ አለ። መንፈስ ቅዱስን ረስተን ደግሞ ቃሉ የሚል ነገር ደግሞ መኖር የለበትም። ምክንያቱም ቃሉ ሕያውነትን የሚያገኘው በማን ነው? በመንፈስ ቅዱስ። እነዚህን ነገሮች ባላንስ አድርገን ሐዋርያው መንፈስ ይሙላባችሁ እንዳለው ሁሉ የእግዚአብሔርም ቃል በሙላት ይኑርባችሁ ብሏልና። ኦኬ፣ ስለዚህ መንፈስ ይሙላባችሁ የሚለው ቃል ባጭሩ በመንፈስ ቅዱስ ቁጥጥር ስር መሆን፣ ክርስቲያን በምድር ላይ ሲኖር መንፈሳዊውንም ምድራዊውን ሕይወቱን ጌታ እንደሚፈልገው ለመምራት ካስፈለገ የግድ በመንፈስ ቅዱስ ምን ማለት ያስፈልጋል? መሞላት ያስፈልጋል። ብዙ ጊዜ የመንፈስ ቅዱስ ሙላት ትዝ የሚለን ለመንፈሳዊ ሕይወታችን ብቻ ነው። አይደለም። እያንዳንዱ ነገራችን ላይ የመንፈስ ቅዱስ ሙላት ያስፈልገን። በሌላ ቋንቋ የመንፈስ ቅዱስ እርዳታ ያስፈልገን። የመንፈስ ቅዱስ ኢየሱስ በምድር ላይ በነበረ በስጋ ወራቱ ጊዜ በተመላለሰ ጊዜ በመንፈስ ቅዱስ ተሞልቷል። ኢየሱስ በመንፈስ ቅዱስ ተሞልቶ ከተመላለሰ፣ ኢየሱስ በመንፈስ ቅዱስ ተሞልቶ ከጸለየ፣ ኢየሱስ በመንፈስ ቅዱስ ተሞልቶ ወደ ምድረ በዳ ወጣ ይላል። ኢየሱስ በመንፈስ ቅዱስ ተሞልቶ። ስለዚህ ኢየሱስ በመንፈስ ቅዱስ መሞላት ካስፈለገው እኔ እናንተስ ለጸሎታችን እያንዳንዱ ነገር ለእያንዳንዱ እንቅስቃሴያችን ለመንፈሳዊና ለስጋዊ ነገር ማን ያስፈልገናል? መንፈስ ቅዱስ ያስፈልገናል። ጰራቅሊጦሳችን እሱ ነው። የሚረዳን፣ የሚያግዘን፣ አቅም የሚሰጠን፣ የሚያበረታን፣ የደከመውን ቁርጭምጭሚታችንን የሚያጸና፣ የማይጸየፈን፣ ፊቱ የማይለወጥ አንተ ምንም አትስተካከልም የማይልህ እኔ አንተን ስንቴ ረድቻለሁ፣ አንተን ያገኘሁበት ቀን፣ አንተን የመረጥኩበት ቀን ያኔን የተሳሳትኩት አይልም። ተሸክመሃል። እየረዳ እያገዘ አቅም እየሰጠ ስለ ክርስቶስ እያስተማረ በምድር ብትሆንም ምድራዊ እንዳልሆንክ ተስፋ ያለ ያውም የተባረከ ተስፋ ያለ ከፊት ለፊት የከበረ ነገር የሚጠብቅ ተራ ሰው እንዳልሆንክ እያስተማረ ይቺ ዓለም ከሰይጣንም ከተለያዩ ነገሮች ጋር ተባብራ ስታዝለን እንደገና ምንን ይሰጠናል? ብርታትን እየሰጠ ይመራናል። ስለዚህ መንፈስ ቅዱስ ለመንፈሳዊው ደግሞም ለስጋዊውም ነገር ምን ይለናል? ያስፈልገናል። ለዛ ነው በመንፈሴ እንጂ በኃይልና በብርታት አይደለም። በቃ አሁን ክርስትና ውስጥ ያንተ ኃይል አያስፈልግም፣ ያንተ ብርታት አያስፈልግም። የመንፈስ ቅዱስ ኃይል የመንፈስ ቅዱስ ሥራ እንዲገለጥ ነው የሚያስፈልገው። ስለዚህ በመንፈሴ እንጂ በኃይልና በብርታት አይደለም ብሏል። በተደጋጋሚ ሐዋርያው ጳውሎስ ለምሳሌ ሮሜ ምዕራፍ 8 ቁጥር 14 ላይ በእግዚአብሔር መንፈስ የሚመሩ እነዚህ የማን ልጆች ናቸው? ዋው የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች የሚለውን ግሪኩ ሂዮስ ይለዋል። ሂዮስ ማለት የበሰሉ ማለት ነው። በእግዚአብሔር መንፈስ የሚመሩ እነዚህ የበሰሉ የእግዚአብሔር ልጆች ናቸው ነው። ቢኮዝ የማይመሩም አሉ። በራሳቸው ፈቃድ እንደመሰላቸውና ደስ እንዳላቸው የሚጓዙ ክርስቲያኖች ስላሉ እዚህ ቦታ ሮሜ 8:14 ላይ የተጠቀሱት ግን የበሰሉ ማቹርድ የሆኑት ግን በምን ይታወቃሉ? በስሜታቸው ሳይሆን በማን? በመንፈስ ቅዱስ የሚመሩ ናቸው። ገላትያ ምዕራፍ 5 ቁጥር 16 ላይ ነገር ግን እላለሁ አለ ሐዋርያው ጳውሎስ በመንፈስ ተመላለሱ። ነገር ግን እላለሁ በመንፈስ ቅዱስ ቁጥጥር ስር ሆናችሁ ምን በሉ? ተመላለሱ። እዚያው ምዕራፍ 5 ቁጥር 18 ላይ በመንፈስ ብትመሩ ግን ከሕግ በታች አይደላችሁ።
በመንፈስ ብትመሩ። ስለዚህ አሁንም በምን እንድንመራ ነው የሚፈልገው? በመንፈስ ቅዱስ ምሪት ውስጥ ሆነን እንድንንቀሳቀስ። ቀጥሎ እዚያው ምዕራፍ 5 ቁጥር 25 ላይ በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይላል። በመንፈስ እንመላለስ። ኑሯችንን በመንፈስ፣ ምልልሳችን በመንፈስ ቅዱስ፣ እያንዳንዱ እንቅስቃሴያችን በመንፈስ ቅዱስ ምሪት መሆን አለበት። ለዚህ ደግሞ ራሳችንን ለርሱ ሐሳብ አሳልፈን መስጠትና በርሱ ቁጥጥር ውስጥ መሆን ነው። አማኝ በመንፈስ ቅዱስ ቁጥጥር ስር ሲሆን የእግዚአብሔር ፈቃድ በሕይወቱ ምን ይላል? ይፈጸማል። ፈቃድክ በሰማይ እንደሆነች እንዲሁ በምድር ትሁን። ያባባ ሐሳብ፣ ያባባ ፈቃድ በሕይወታችን እንዲፈጸም እንፈልጋለን። ወጣትነታችንን ይጠቀመው ቅዱሳን። ያ ወጣትነት ሳናስበው አሁን 40 እንገባለን፣ ሳናስበው 50 እንገባለን። ምድር ላይ ያለው አሁን ደግሞ እየፈጠነ ነው። በቃ በጣም እየሄደ ነው። ትላንት የተወለዱ ልጆች አሉ። ኦኬ፣ ትላንት እያየናቸው የተወለዱ ልጆች ጎርምሰዋል። አንተ አደክ ምናምን ነገር አትበል። የራስህንም በዛ ልጅ በኩል ቁጠሩ። ይሄ ልጅ አደገ እያለ ሰው የራሱን መቁጠር ያቆማል። እህቶቻችን አንድ ጸጋ ተሰጥቷቸዋል። 19 ላይ የማቆም ጸጋ ተሰጥቷቸዋል። በዚህ ከቀጠለ እንግዲህ ወንዱም አረ ልዩነቱ ጋፑ በጣም ሰፋ ብሎ 25 ላይ ሊያቆምም ይችላል። ግን ጥበበኛ ልብ እንዲኖረን እድሜያችንን መቁጠር አስተምረን ተብሎ ተጽፏል። ነገርን በጊዜውና በሰዓቱ ለማድረግ እንዲረዳን ማለት ነው። ምክንያቱም 10 ቤቶች ውስጥ በነበርንበት ጊዜ የምናደርገውን ነገር በ40 ውስጥ ሆነ ማድረግ አትችልም። 40 ውስጥ ስትገባ አሳፋሪ ነው ያ ነገር። ኦኬ 20 ቤት ውስጥ ያለው ታይም ላይ ያለው ወጣትነት ከጌታ ዘንድ የሚሰጥ እኮ ጊፍት ነው። እንደ እግዚአብሔር ቃል ጌታን በማያስነቅፍ ሁኔታ ለእግዚአብሔር ክብር ስናውለው ያን ጊዜ ራሱ ክርስቶስ ይከብራል፣ እግዚአብሔር አባታችን ይከብራል ሳንቆጭ። ብዙ ኢትዮጵያዊ ሽማግሌዎች ወደ ኋላ ዞር ብለው ወጣትነታቸውን ያሳለፉትን ነገር በሚያስቡበት ጊዜ ወይኔ ይላሉ። በቃ ብዙዎች አጋጥመውኛል። ክርስቲያኖች ራሱ ወይኔ ይላሉ፣ ብዙዎች ይቆጫሉ። እግዚአብሔር ጌታ ከጊዜ በኋላ ነው ያገኛቸውና ወይኔ በልጅነቴ ብዙ ከባከንኩ በኋላ ብዙዎቹ በእኛ ይቀናሉ። እሺ ወጣቶች ጊዜ አለን። ጌታ እኛን ተጠቅሞ ብዙ መሮጥ ይችላል፣ ብዙ መስራት፣ ብዙ የወንጌል ስራ ከፊት ለፊታችን አለ። ብዙ የወንጌል ስራ። ከዚህ በኋላ ለዚች ቤተክርስቲያን ሰራተኛ በጣም ያስፈልጋል። ሰራተኛ ያስፈልጋል፣ አገልጋይ ያስፈልጋል። ብዙ ስራ አለብን። በጣም ብዙ ስራ አለብን። ስለዚህ ራሳችንን ለጌታ አሳልፈን መስጠት ተጠቀምብኝ። ራሱን አሳልፎ ሰጥቶኔ ስለዚህ አማኝ በመንፈስ ቅዱስ ቁጥጥር ስር ሲሆን የእግዚአብሔር ፈቃድ በሕይወቱ ይፈጸማል። የመንፈስ ፍሬ የተባለው የክርስትና ሕይወት ስርዓት ደግሞ ይገለጥበታል። አየው፣ በመንፈስ ቅዱስ ቁጥጥር ስር ስንሆን የመንፈስ ፍሬ ይገለጥብናል። የመንፈስ ፍሬ ጌታችን ኢየሱስ ክርስቶስ በስጋ ወራቱ በተመላለሰ ጊዜ ይኖርበት የነበረው የሕይወት ስርዓት። የመንፈስ ፍሬ የክርስትና ማቹሪቲና የክርስትና የብስለት ሕይወት ማለት ነው። አንድ ክርስቲያን በሰለ የሚባለው በጸጋ ስጦታው ሳይሆን በመንፈስ ቅዱስ ፍሬ ነው። ብስለት ከመንፈስ ቅዱስ ፍሬ ጋር እንጂ ከጸጋ ስጦታ ጋር የሚገናኝ አይደለም። የጸጋ ስጦታ በጥቂት ቀናት ውስጥም ሊገለጥ ይችላል። በአንድ ዓመት ውስጥ አንድ ሰው ከዳነ በአንድ ዓመቱም ሊገለጥ ይችላል። ቆሞ መድረክ ላይ ቆሞ ወይም ባለበት ቦታ ሊያገለግል ይችላል። የግድ መድረክ ላይ አይደለም። የጸጋ ስጦታ ተገለጠበት ማለት ግን ያ ሰው በስሏል ማለት አይደለም። ቢኮዝ ብስለት ከጸጋ ስጦታ ጋር ሳይሆን ከመንፈስ ቅዱስ ፍሬ ጋር የሚገናኝ። ቀጥሎ ጌታ ኢየሱስ ምን አለ? የኔ ደቀ መዛሙርት እንደሆናችሁ ሰዎች በጸጋ ስጦታችሁ ያውቋቸዋል ብሏል እንዴ? አላለም። የኔ ደቀ መዛሙርት እንደሆናችሁ ሰዎች እርስ በርሳችሁ ስትዋደዱ በመካከላችሁ በሚገለጠው ፍቅር የኔ ደቀ መዛሙርት እንደሆናችሁ ምን ይላችኋል? ያውቋቸዋል። ስለዚህ ፍቅር ደግሞ የመንፈስ ቅዱስ ፍሬ ዋናው ነው። የመንፈስ ቅዱስ ፍሬ ካለ በኋላ ፍቅር ብሎ ነው የሚጀምረው ማለት ነው። ቀጥሎ ሐዋርያው ጳውሎስ እንግዲህ በመንፈስ ቅዱስ ተሞሉ፣ በመንፈስ ቅዱስ ቁጥጥር ስር ሆናችሁ እንዲና እንዲያድርጉ ሲል ወይም በመንፈስ ቅዱስ ቁጥጥር ስር ሆኖ ሲል በመንፈስ
መኖር በመንፈስ ቅዱስ ቁጥጥር ውስጥ በመሆን እኛ በራሳችን ማድረግ የማንችለውን መንፈስ ቅዱስ በእኛ ማድረግ እንዲችል መታመን ወይንም ደግሞ ጌታ በእኛ የሚፈልገውን እንዲያደርግ ለእርሱ ፈቃዳችንን አሳልፎ መስጠት ለእርሱ ለራሱ የሚፈልገውን ያን ጊዜ መንፈሳዊ ድል በህይወታችን ይበዛልናል። የድልነሽነት ህይወት ይበዛልናል። መንፈሳዊ ድልን ደግሞ የምንቀዳጀው በየዕለቱ ራሳችንን ለመለወጥ በምናደርገው ጥረት አይደለም። መንፈሳዊ የህይወት ለውጥ፣ መንፈሳዊ ድል፣ ጌታ የሚፈልገው አይነት የህይወት ስርዓት በእያንዳንዳችን እንዲገለጥ ካስፈለገ መፍትሄው የራሳችንን ናቹራል ስትሬንግዝ ተጠቅመን መጣጣር ውስጥ መግባት፣ ሃይማኖታዊ ስርዓቶችን እና ህግጋትን መጠበቅ ሳይሆን በውስጣችን ለሚኖረው ለመንፈሱ ራሳችንን አሳልፈን መስጠት። መንፈስ ቅዱስ እኛን ባዳነበት ጸጋ እኛን መለወጥ ደግሞ ይችላል። ጸጋውን ተጠቅሞ ኃጢአተኝነትንና ዓለማዊ ምኞትን ያስክደናል። በጽድቅና በቅድስና እግዚአብሔርን በመምሰል መኖር የምንችልበትን አቅም ያጎናጽፈናል። አባባ እናመሰግናለን። ስለዚህ ለመዳናችን ኢየሱስ የቤዛዎትን ሥራ ሰርቷል። ለክርስትና ህይወት ለውጣችን ደግሞ መንፈስ ቅዱስ በእኛ ውስጥ እየኖረ፣ ደህንነታችን ከመስቀሉ ሥራ ጋር ነው። የህይወት ለውጣችን ደግሞ በውስጣችን ከሚኖረው ከመንፈስ ቅዱስ ጋር የተያያዘ ነው። መንፈስ ቅዱስ የዳንበትን ጸጋ ተጠቅሞ በህይወታችን የቅድስናን በህይወታችን የድልነሽነትን መንፈስ እንድንለማመድ ወይም እንድንጎናጸፍ ያደርገናል። ስለዚህ እግዚአብሔር በእኛ ህይወት ማየት የሚፈልገውን ፍሬ ለማፍራት መንገዱ ሃይማኖታዊ ትግል ወይም ጥረት ሳይሆን በመንፈስ መኖር። አባባ እባክህ ጸጋ ጨምርልን፣ ከራሳችን ጥረት አውጣን። ለዛም ነው ክርስቶስ በማን እንዲኖር ነው የሚፈልገው? እግዚአብሔር በእኛ እንዲኖር። በዛን ጊዜ በመንፈስ ቅዱስ ቁጥጥር ስር ስትሆን፣ በሌላ ቋንቋ ክርስቶስ በአንተ ምን እያለ ነው? እየኖረ ኑሮውን እየኖረ። እርሱ ሲኖር ደግሞ ደስ ይላል። እርሱ ሲኖር፣ አለበለዚያ ምን ውስጥ ትገባለህ? ትግል ውስጥ ትገባለህ። ልኑርልህ የሚል ትግል ውስጥ። በቃ አብዛኛውን ክርስቲያን የሸወደች ቋንቋ ልኑርልህ ትህትና ይመስላል። ጌታ ሆይ ልኑርልህ፣ በዚህ ዘመን ሰው የለህም፣ እኔ ምን ልበልልህ? ልኑርልህ። በዚህ ዘመን ሰው የለህም ካልክ አንተም ራስህን የለህም፣ ራስህንም ጨምረህ ነው። በዚህ ዘመን ሰው የለህም ብለህ እኔ ካልክ እግዚአብሔር ይሁን የምንሸውደው የሰፈር ሽማግሌ እኮ ነው የሚመስለን። አይደለም። እግዚአብሔር ካናገረህም ካንተ ጀምሮ ማንም የለኝም ነው የሚልክ። ካንተ ጀምሮ ሰው የለኝም። እግዚአብሔር በእኛ ህይወት እንዲኖር ተገልጦ እንዲኖር የሚፈልገው ማን ነው? ልጁን። እኛ በራሳችን ጥረት የምናመጣውን ነገር ምን አይለው? አይፈልገው። በራሳችሁ ትግል፣ በራሳችሁ ጥረት፣ በጾም ጸሎታችሁ፣ በኃይላችሁ፣ በብርታታችሁ ወደ እግዚአብሔር መስዋዕት ሆኖ ይቀርብልኛል ብላችሁ የምታመጡት ነገር እግዚአብሔር አይቀበለውም፣ አይቀበለው። ለዛ ነው በአብርሃም ታሪክ ታስታውሳለህ? በአብርሃም ህይወት እኮ የተማማርነው ነገር አለ። እስማኤልንና ይስሐቅ በሚመለከት እስማኤል የአብርሃም የጥረት ውጤቱ ነው። አብርሃም መውለድ ስለሚችል ኃይሉን ተጠቅሞ የራሱን ናቹራል ስትሬንግዝ ተጠቅሞ ያመጣው የአብርሃም የጥረት ውጤት ነው። ከዚህ የተነሳ በእስማኤል ታሪክ ውስጥ ሙሉ በሙሉ የማጥረትና ትግል ብቻ ነው ያለው የአብርሃም። እግዚአብሔር አለበት? የለበትም። ከዛ ደግሞ በዚህ በኩል ይስሐቅ አለ። ይስሐቅ ጋር ደግሞ አብርሃም ዜሮ ገብቶ ነበር። የአብርሃም ኃይል የለም። የአብርሃም ጥረት አይደለም። የአብርሃም የጥረት ውጤት አይደለም። ይስሐቅ አብርሃም የሞተ ሰው ይመስል ነበር። አየው፣ አንተ የለህበትም ማለት ነው። የሞተ ሰው ይመስል ነበር እና የሞተ ሰው በሚመስለው በአብርሃም ውስጥ እኔ ኤልሻዳይ ነኝ፣ የማይችሉትን የማስችል ነኝ ያለው እግዚአብሔር መጣ። እኔ አልችልም ስትል የሚችለው እርሱ ባንተ ህይወት ይገለጣል። አያችሁ። ከዛስ ይስሐቅን አመጣው። በእስማኤል ህይወት ውስጥ ሙሉ በሙሉ የማተሳትፎ ነው ያለው? የአብርሃም ተሳትፎ ነው ያለው። በይስሐቅ ታሪክ ውስጥ ሙሉ በሙሉ የማተሳትፎ ነው ያለው? የእግዚአብሔር። አብርሃም የለበትም። ስለዚህ እግዚአብሔር አሁን መስዋዕት አድርግልኝ ሊል ነው ማለት ነው። ይመጣና ምዕራፍ 22 ላይ ደርሶ ምን አለ?
አብርሃም ሆይ የምትወደውን አንድ ልጅህን ማንን? ይስሐቅን እኔ በማሳይህ በሞሪያም ተራራ ላይ መስዋዕት አድርገህ ምን በለው አቅርብልኝ። ምን ማለት ነው? ያኛውስ እንዴ አንድያ ልጅ ብቻ ነው እንዴ ያለው? እስማኤል ልጁ አይደለም እንዴ? እስማኤል በእግዚአብሔር አቆጣጠር ውስጥ ፈጽሞ ስለሌለበት ካውንት አልተደረገም። የለም። ምክንያቱም አብርሃም ያለ እግዚአብሔር በራሱ ጥረት ያመጣው ነው። በራስ ጥረት የምታመጣውን ነገር እግዚአብሔር አይቀበልህም። እግዚአብሔር ግን ባንተ በኩል አልፎ ባንቺ በኩል አልፎ የሚያመጣውን ነገር የራሱ ንብረት አይደል? አምጡ አቅርቡልኝ ይላል። ያን ጊዜ የጸጋ ስጦታ ማለት ምን ማለት ነው? ከትንሹ እንኳን ብንጀምር አሁን ቆመን ስናገለግል የራሳችን የጥረት ውጤት ነው እንዴ? አይደለም። ጸጋውን የሰጠን ማን ነው? እርሱ ነው። ያቆመን ማን ነው? እርሱ ነው። እንድናገለግል የሚያደርገን በእኛ በኩል አልፎ የሚናገረው ማን ነው? እሱ ነው። በቃ ያን ጊዜ ማን ይከብራል? ራሱ ይከብራል። ዘማሪዎች መዝሙርን የሚሰጥ ማን ነው? ማን ነው? እግዚአብሔር። እግዚአብሔር ነው። ስዘምሩ የኔ መዝሙር ጥሩ እንግዲህ የኔ መዝሙር ምናምን ነገር አይባልም፣ ግን የኔ ትምህርት አይባልማ። ትምህርቱ ሁሉ የማን ነው? የእግዚአብሔር ከሆነ መዝሙሩ የማን ነው? የእግዚአብሔር ነው። ስለዚህ ስንዘምር መስዋዕት ስናቀርብለት የራሱ ከሆነ ተደስቶ ነው የሚቀበለው ማለት ነው። ተደስቶ ይቀበለዋል። አባባ ጸጋ ጨምርልን። ስለዚህ ይሄ ልኑርል ጌታ ሆይ ምናምን የሚል ነገር ከመንፈስ ቅዱስ ሙላት ጋር አብሮ አይሄድም። በመንፈስ ቅዱስ ቁጥጥር ስር የሆነ ሰው ትግል ውስጥ አይገባም። ትግል ውስጥ ራሱን ለሱ አሰራር አሳልፎ ይሰጣል። ከዚህ በፊት እንደተማማር ነው መንፈስ ቅዱስ ወንዝ ነው። ወንዝ ነው አይደል? መንፈስ ቅዱስ የህይወት ውሃ ወንዝ ነው። ያ ወንዝ ላይ በቃ ገብተናል አይደል? ወንዝ ውስጥ ነው ያለነው። ወንዝ ውስጥ ሆነ ወንዙ ወደታች እየወረደ አንተ ልኑርል ማለት በወንዙ በተቃራኒ በኩል ካልሄድኩ እያልክ ነው አይደለም። ወንዙ ውስጥ ከሆንክ በኋላ እዛ ወንዙ ላይ ዝም ብለህ ራስህን ልቀቀው። በቃ አትፍጨርጨር፣ ራስህን ልቀቀው። ወንዙ ወደሚወደው ምን ይልሃል? ይወስድሃል። ደግነቱ ወደ እውነት ሁሉ ነው የሚወስደው። ወደ እውነት ሁሉ ነው የሚመራ። ወደ ኢየሱስ ነው የሚያሳድግ። ክርስቶስን ነው በህይወትህ የሚያከብረው። አባባ እባክህ ጸጋ ጨምርልን። እዚያ ነው የእግዚአብሔር ቃል የእግዚአብሔር መንፈስ በህይወታችን በሙላት መንቀሳቀስ ሲጀምር። ኤርምያስ 17 ላይ አንድ ቃል አለ። በስጋ ለባሽ የሚታመን ብሎ ርግማን አስተላለፈና በእግዚአብሔር የሚታመን እምነቱም እግዚአብሔር የሆነለት ሰው በውሃ ዳር ምን እንዳለ እንደተተከለ ስሩንም ወደ ወንዝ ውስጥ እንደሰደደ በውሃ ዳር እንደተተከለ ቅዱስ ቃል ነው። ቀጥሎስ ስሩንም ደግሞ ወደ ወንዝ ውስጥ ደግሞ ማነው? እርሱ መንፈስ ቅዱስ ጋር ሁሉ ቃሉም አለ መንፈሱም አለ። አያችሁ? ስሩንም ወደ ወንዝ ውስጥ እንደሰደደ ነው። ያን ጊዜ በድርቅ ዘመን አይሰጋም። ምን አባቴ እንዴት ነው መሆነው አይልም። በደረቅ ምድረ በዳ በድርቅ ዘመን ላይ ለምልሞ ይኖራል። ፍሬ ማፍራቱን አያቋርጥም። ከራሱ አልፎ ለሌሎች ሁሉ ምን ይላል? ይተርፋል። በሚመች ምድር ላይ መሰለ እንደምንኖረው አሁን ያለው የዚች አገር የኑሮ ዘይቤ ተመችቶን አይደለም። ግን ጌታ እንዳናስበው አላደረገን። በቃ እንዳናስበው ሰው ነው እንትን ሚዲያ ስትከታተል ነው አንዳንድ ዜና የምትሰማው። አንተ ግን ሰላም እየኖርክ ነው። አንቺ ግን ሰላም እየኖርሽ ነው። ለምን በሚባልበት ጊዜ በድርቅ ዘመን እጥረት የሚባል ነገር የለም። ስጋት ባለበት ሰዓት ላይ ባንተ ሰፈር ስጋት የለም። ድርቅ በሚሆንበት ሰዓት ላይ አንተ ለምልመህ ነው ያለኸው። ለምን ሲባል አተካከል በውሃ ዳር እንደተተከለ ስሩንም ወደ ወንዝ እንደሰደደ ከውሃውና ከወንዙ ከቃሉና ከመንፈሱ ጋር ያለህ ግንኙነት ለምልመህ እንድትኖር ያደርጋል። አገሩ ለምለም ሆኖ አይደለም፣ አገሩ ምድረ በዳ ነው። አንተ ግን ለምለም ሆነ ትኖራለህ። አባባ እናመሰግንሃለን። ስለዚህ ኢኮኖሚያችን አይደለም የሚያኖረን ማለት ነው። የሚያኖረን አምላካችን። አዎ የሚያኖረን አምላካችን ነው። አምላክ ነው የሚያኖርህ። ደሞዝህ አያኖርህ። ደሞዝ ሰው ማኖር አይችል። ቤተሰብ ይዘህ 10,000 ብር ተከፋይ ሆነ ምስክርነት እኮ አንዳንዴ መስጠት አለብህ እኮ። አርብ ቀን መተህ 10,000 ብር ነው ደሞዜ፣ 6 ልጆች ነው ያሉኝ፣ እንዴት እየኖርኩ እንደሆነ አላቅም፣ እግዚአብሔርን ምን በሉልኝ
ይባላል እኮ ወንድሜ ይባላል። የግድ እኮ መኪና ዘሎ መሄድ የለበትም እኮ። ኑሯችን ራሱ ተአምር እኮ ነው። ኑሮ ተአምር እኮ ነው። የእውነት ኑሮ ተአምር ነው። ያባባን እናመሰግን። የግድ ኤክስትራ የሆነ ነገር መምጣት የለበትም። በቃ ኑሯችን በተአምር የሚያውክ ነው። በግራ በኩል የሚያውክ ነው፣ በቀኝ በኩል የሚያውክ ነው። የምትሰማው ሁሉ ኦኬ። ሚዲያ በከፈትክ ቁጥር በቃ ሚዲያ የሚያውክ ነገር ነው ያለው። በዚህ በኩል ኦነግ ሸኔ ገባ ይላል፣ በዚህ በኩል ፋኖ እየገሰገሰ ነው ይላል። በደንብ ደግሞ ትክክለኛ ዜና ስትሰማ ደግሞ ሁለቱም የሉም። አረኛ ግራ እየገባን ነው ትላለህ። ግን ሁሉም የሚያውክ ሆኖ ሳለ መዝሙረኛው ዳዊት አንድ ነገር አለ። የሚያየው በግራና በቀኝ ያለው ነገር በሙሉ የሚያውክ ሲሆን እጭ አለና መለስ አለና እግዚአብሔርን አሰብኩት ደስ ማለኝ። ያው ግራና ቀኙ የሚያስደስት አይደለም። ግራና ቀኙ በሰላም የሚሰጥ አይደለም። እኛስ ግራና ቀኙ አገሩ የሚሆነውን ሁሉ እናያለን። መለስ ስንልና ጌታ ኢየሱስን አሰብነው ደስ ማለት። መረጋጋታችን ማን ነው? ኢየሱስ። የሚያኖረን ማን ነው? ኢየሱስ። በቃ ኢየሱስ ባይኖረንስ ቅዱሳን ብዙዎቻችን እዚህ ቤት ሞተናል። ብዙዎቻችን መንገድ ዳር ወጥተናል። ብዙዎቻችን ችግር ውስጥ ታሪክ ሆነን ተረስተናል። በህይወት እንኳን እንድትኖር ያደረገህ ማን ነው? ጌታ ኢየሱስ። ዋው ስሙ ይባረክ። ስለዚህ በመንፈስ ቅዱስ ስንሞላ ወይም በመንፈስ ቅዱስ ቁጥጥር ውስጥ ስንሆን አንደኛ በፍቅር መመላለስ ይሆንልናል። ከኤፌሶን ምዕራፍ 5 አንግል ማለት ነው። ስለዚህ በፍቅር መመላለስ የሚለው ምን ይላል? በህይወታችን ይፈጸማል። ሁለተኛ በቅድስና መመላለስ፣ ጌታን በሚያከብር ህይወት ቢኮዝ እግዚአብሔር ለጽድቅና ለቅድስና እንጂ ለርኩሰትና ለአመጽ አልጠራንም ተብሎ ተጽፏል እና በቅድስና መመላለስ ይሆንልናል። በቅድስና መመላለስ ይሁን። በተለይ ደግሞ እዚህ ቤት ያላችሁ ቅዱሳን ለምን ስማችን ሌላ ቦታ ላይ የሚታወቀው ጸጋ እያሉ ወጣቱን እንደፈለጋችሁ ሆኑ ይላሉ ስለሆነ እኛ ወጣቶች ደግሞ ጸጋው ያስተማረን ኃጢአተኝነትንና ዓለማዊ ምኞትን መካድ በጽድቅና በቅድስና እግዚአብሔርን በመምሰል እንድንኖር ስለሚያደርግ ጸጋ ለኃጢአት ላይሰንስ ሰጥቶም አያውቅም፣ ደግሞ አልሰጠንም። እኛ ወጣቶች ምስክር ነን። ጸጋው ሲገባን ኃጢአትን ተጸየፍን። ጸጋው ሲገባን በኃጢአት ደስ መሰኘት አልቻልንም። ጸጋው ሲገባን ኢየሱስን አፈቀር ነው። ጸጋው ሲገባን የጽድቅና የቅድስና ህይወት በህይወታችን መገለጥ ጀመረ። አባ እናመሰግንሃለን። ስለዚህ በቅድስና ሁላችንም እዚህ ቤት ያለን ወጣቶች፣ ወንዶች፣ ሴቶች፣ እህቶቻችን ምልልሳችን ሁሉ በምን መሆን አለበት? በቅድስና። ቅድስናን ስናስብ ከዝሙት ጋር ብቻ ማገናኘት የለብንም። እሺ እንደዛ ነው ብዙ ጊዜ አይደል? ከዝሙት ጋር ብቻ ነው ቅድስና። ወይኔ በቅድስና ነው ማለት ከዝሙት ጋር እሱም ራሱን የቻለ ችግር ነው። ግን ከሱ ጋር ብቻ አይደለም። የአንደበት ቅድስና አለ። አዎ እኔ ዝሙቼ እንደዚህ አይነት ነገር ነው ያለይድም አስቤ ማለቅም። ግን አንተ ሰውዬ ግን እየተባባለ ወገቡን ይዞ ይሰዳደባል። ስድብ ራሱ መንፈስ ቅዱስን ምን ይለዋል? ያሳዝነዋል። ለኛ ራሱ ይመጥናል እንዴ? አይመጥንም እኮ ራሱ አስበሃል። ኦ ጌታ ኢየሱስ እናመሰግናለን። ግን እኮ ጌታኛን ከማግኘቱ በፊት እኮ የስድብ ፋብሪካ እኮ ነው የምንመስለው። ይመጣልን ነበር ስድብ ይመጣልን ነበር። እርግማንና መራርነት በአፋቸው ምን ብሎ ነበር ይላል? ሞልቶ ነበር ይላል። በቃ ያ ነበር። አሁን ግን ምስጋናና አምልኮ ባርኮት ሆነልን። አባ እናመሰግንሃለን። ስለዚህ የአንደበት ቅድስና አለ። ያለባበስ ቅድስና አለ። በቃ በዚህኛው በኩልም ያልተጋነነ ራቁትን የማያስኬድ፣ በዚህኛው በኩል ደግሞ ምን ዝም ብሎ ቡትቶ የሆነ ደግሞ ያልታጠበ ነገር ውስጥ እንድንገባ ጌታ አይፈልግም። ከዚህ በፊት እንደምንማማረው ምን መሆን ሞደስቲ ባለን ነገር በቃ በንጽህና መንቀሳቀስ። አሁን ላይ ያለው ነገር ግን በጣም አሳዛኝ ነው። አሁን ላይ ያለው ነገር በቃ ሴቶች ራቁታቸውን ወጥተዋል ማለት ይቻላል። ያውም ኢትዮጵያ ላይ ማለት ኢትዮጵያ ላይ እንደዚህ አይነት ነገር ማህበረሰባዊ የሆኑ እሴቶች መካከልም ፈጽሞ ተው፣ መንፈሳዊነቱን ተው፣ ማህበረሰቡ ራሱ አይፈልግም እንደዚህ አይነት ነገር። ግን አሁን ላይ በቃ በተለይ ደግሞ ሴት እህቶቻችን ወደ ቤተ ክርስቲያን ሲሄዱ ራቁታቸውን እየሄዱ ራቁታቸው
ስለዚህ አምልኮ ራሱ ድብልቅልቅ ያለ ነው። ወንዱ የሚዘለው ምን ሆኖ ነው ትላለህ? በጌታ ተነክቶ ነው ወይስ ልጅቱን ለማየት ነው የሚዘለው? ከባድ ነው። ምንም ደግሞ መድረክ ላይም ይወጣሉ እህቶቻችን እንደዛ ጥብቅብቅ ብለው ሰውነታቸውን የሚያሳይ ልብስ ለብሰው ይወጣሉ። እና ታዲያ እሷን እያየ ለምን አይዘልም? እሷን እያየ ስለዚህ ዓለም ራሱ ተሰብስባ ቤተክርስቲያን ውስጥ ምን ብላለች? ገብታለች። ለምን ታዲያ እዛ ይሄዳል ሰውየው? ለምን ዓለም ይሄዳል? ዓለም በሙሉ ተሰብስባ መጣ። እህቶቻችን በልብስ ፋሽን ኮምፒቲሽን ውስጥ ነው ያሉት። ጀርባቸውን ሁሉ እስከዚህ ድረስ ገልጦ የሚሄድ ቀሚስ አለ። ጌታ ኢየሱስ አንደኛ ስጋችን ራሱ በዋጋ ተገዝቷል። የልጅቱ ራሱ አይደለም ስጋዋ። ኦኬ አንደኛ ስታገባ የባሏ ነው፣ ካላገባሽ ደግሞ የማን ነው? የጌታ ነው ማለት ነው። በስጋችን በእንቅስቃሴያችን ባለባበሳችን ማን መክበር አለበት? ጌታ መክበር አለ እያልን መቀጠል እንችላለን። ቅድስና የትኛውም የህይወት ክፍላችን ውስጥ ምን ይላል? ይገባልና ቀጥሎ በብርሃን ምን በሉ አለን? ተመላለሱ። በመንፈስ ቅዱስ ስንሞላ በብርሃን እንደ ብርሃን ልጆች በብርሃን የምንመላለስ ጨለማ፣ ሰይጣን፣ ዓለም፣ ኃጢአት ጋር የሚገናኝ ነው። ከዛ ህይወትኛ ምን ብለናል? ተለይተናል። የብርሃን ዓለም ሰዎች ነን። ከጨለማ ወደሚደነቅ ብርሃን የፈለስን ሰዎች ነን። the chosen generation የተመረጠ ትውልድ ነን እኛ። በብርሃን ዓለም ውስጥ ነው ያላችሁት። ስለዚህ ብርሃኑ ኢየሱስ ብርሃን አድርጎናል። የጽድቅንና የቅድስናን ህይወት ስርዓት አካፍሎናልና ያንን ህይወት ስርዓት ኤክስፔሪየንስ እናድርገው። በመንፈስ ቅዱስ ስንሞላ የጽድቅ የቅድስና የብርሃን የህይወት ስርዓት በእያንዳንዳችን ምን ይላል? ይገለጣል። ቀጥሎ አራተኛ በመንፈስ ቅዱስ መሞላት ሲሆንልን በጥበብ መመላለስ ይሆንልናል። በጥበብ እንደ ጥበበኛ የእግዚአብሔርን ፈቃድ እያስተዋሉ የጌታን ፈቃድ እያስተዋሉ እየመረመሩ በሰዓቱና በጊዜው ወደ ህይወታችን የሚመጣውን አጋጣሚ በሙሉ ለወንጌል ስራ፣ ለእግዚአብሔር ክብር፣ ለኛ ጥቅም፣ ለቅዱሳን ጥቅም እየተጠቀምንበት እንመላለሳለን። በጥበብ ነው የምንመላለስ። ከሰው ጋር ባለን ግንኙነት በጥበብ፣ ከእግዚአብሔር ጋር ባለን ግንኙነት በጥበብ፣ ከኛ ከራሳችን ጋር ሰው ከሰው ጋር ከእግዚአብሔር ጋር ከራሱ ጋር በሰላም መኖር የሚችልበት ዘዴ ምን ተብሎ ይጠራል? ጥበብ ማለት ነው። ምሳሌ መጽሐፍ ጥበብ፣ መክብብ መጽሐፍ ጥበብ። ስለዚህ በጥበብ መመላለስ ይሆንልናል። በመንፈስ ቅዱስ መሞላት ሲሆንልን እዚሁ ኤፌሶን ምዕራፍ 5 ቁጥር 19 እና 20 ላይ ምን ይላል? በመንፈስ ቅዱስ ተሞሉ እንጂ በወይን ጠጅ አትስከሩ ካለ በኋላ በመዝሙርና በዝማሬ በምን ስንሞላ? በመንፈስ ቅዱስ ስንሞላ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ምን በሉ? ተነጋገሩ። አየ መዝሙር ራሱ የሚዘመረው በማ ተሞልቶ ነው? በማ ቁጥጥር ውስጥ ሆኖ ነው? በመንፈስ ቅዱስ። የሆነ ሰዓት ላይ አስታውሳለሁ ደቡብ ላይ ጥያቄ ቀረበልኝ። የሆኑ ሰዎች ለካ በቃ ኢትዮጵያ እያሉም መዝሙር ነው ችግር ሰላም እያሉ ጀምረዋል መሰለኝ እና መዝፈን ኃጢአት አይደለም ምናምን የሚል ግርግርም ነበር። የሆነ ሰሞንኛ የሆነ ሰዓት ላይ ብቅ ይልና ይጠፋል። ቀጣይነት የለውም እንደዚህ አይነት ነገር። ከዛ በሀገር ጉዳይ ደግሞ ሰላም ምናምን ለኢትዮጵያ ሰላም ይሄ ችግር የለውም የሚል ደግሞ ጴንጤ ሁሉ ደግሞ ይከራከር ነው እና ዘፈን ችግር የለውም ተብሏል ምናምን። ስለዚህ ስጠየቅ እኔ ምንም አላልኩም፣ እችን ቃል ነው የጠቀስኳት። በመንፈስ ቅዱስ ተሞልታችሁ መንፈስ ቅዱስ ሀገሬ የሚል ነገር ከሰጣችሁ ይቻላል። ጋራሽ ሸንተረርሽ የሚል ግጥም ከሰጠ ይቻላል። ግን ማን ይስጥህ? መንፈስ ቅዱስ ይስጥህ። ኦኬ የኢትዮጵያዊነት ወኔ ይስጥህ አይደለም። በመንፈስ ቅዱስ ቁጥጥር ውስጥ ሆነ ጋራሽ ሸንተረርሽ የሚል ከሰጠ ይሄው እኔ አንደኛ ብሬ የምዘምረው እኔ ነኝ የምዘምረው አልኩኝ። ኦኬ ዘፈን ክርስቲያን መዝፈን አለበት የለበትም? በመንፈስ ቅዱስ ቁጥጥር ውስጥ ሆነ ዘፈን ይሰጣል ወይ ነው። በመንፈስ ቅዱስ ቁጥጥር ውስጥ ስንሆን እዚህ ጋር ምን አለ? በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ይሄ በመንፈስ ቅዱስ የመሞላታችን ወይም በእርሱ ቁጥጥር ውስጥ የመሆናችን ምንድነው? ውጤት ማለት ነው። ስለዚህ መምታታት የለበትም። በቃ መምታታት የለበትም።
ቅድም ብያቸዋለሁ ዓለም ወደ ቤተክርስቲያን ውስጥ ከገባች ሰንበት በት ስላለች ነው። ሁሉንም ነገር አቀለለብን። አቀለልስ ኖርማል በቃ ምን ችግር አለው? ምን ችግር አለው? ክርስትና በፍቅር ነው ይላል ይመጣል። በፍቅር ነው። ኦኬ እግዚአብሔር ፍቅርን ሲያመጣ እኮ በፍቅር ውስጥ ደግሞ ጭካኔም አለበት አይደል? በኃጢአት ላይ ምን ብሎ ነው? ጨክኖ ነው ፍቅሩን የገለጠልህ። አንተም በኃጢአትና እግዚአብሔርን በማያከብር ነገር ጨክነህ ነፍሳት ይድኑ ዘንድ ደግሞ የእግዚአብሔርን ፍቅር ምን ትላለህ? ትናገራለህ። በዚያ ፍቅር ትሪት ታደርጋቸዋለህ እንጂ ችግር የለም። እንደዚህ አይነት ነገር ነው የአውሮፓን ቤተክርስቲያን በሙሉ ይሄው እንደዚህ አይነት ጉድ ያመጣባቸው ማለት ነው። ጉድ ያመጣባቸው ምን መሰለ በቃ እንትን ተመሳሳይ ጾታዎችን ምናምን ነገር በፍቅር ነው። በፍቅር ብሎ ነገር የለም። እነሱን በፍቅር ልናስተናግድ እንችላለን። እነሱ ጋር ተጣብቆ ያለው አሰራር ግን አጋንንታዊ አሰራር ስለሆነ ነፃ መውጣት አለባቸው። ኮምፕሮማይዝ የሚባል ነገር የለም። ኃጢአት እዚህች ቤተክርስቲያን ኃጢአት ነው። ጽድቅ ነው። ነጭ ነው። ጥቁር ይሄ ማባበል ብሎ ነገር የለም። ተጠሪነታችን ለማን ነው? ለሰማይ ነው፣ ለጌታ ነው። እንዴት መሰለ ሀብትሽ ብሎ ነገር የለም። ጊዜው ምናምን ነገር ምንም አንደኛ እነዚህ ሰዎች ለማይረባ አእምሮ ተላልፈው ተሰጥተዋል። እንትን እኮ ነው እግዚአብሔር ሲፈጥረን ነው የሚል ደግሞ እግዚአብሔር ሲፈጥረን እኮ እንደዛ አድርጎን ነው። ተመልከት እንግዲህ እግዚአብሔር ሲፈጥረን እንደዛ አንዷም ጎበዝ ሴት ምን እንዳለች ታውቃላችሁ? ይሄኛው ከአዳም የሆነው አወላለዳችሁማ ከዚህም የባሰ አመጽና ክፋት ይወልዳል ገና እኮ ቤተክርስቲያን የምትለው እኮ ዳግም ተወለዱ ነው። ሲያመካኙ ይሄኛው ተፈጥሯችን እኮ እንወለድ እኮ እግዚአብሔር እኮ እንደዛ አድርጎ አምጥቶ ነው። እኛ እኮ እያልን ያለነው ታዲያ ዳግም ተወለዱ ነው። ዳግም ካልተወለደማ ጸባየኛ የምትለውም ሰውዬ በእግዚአብሔር ላይ አመፀኛ ነው። ስለዚህ እዚች ቤተክርስቲያን ላይ እንደዚህ አይነት ነገር የለም። በዚህ እውነት በዚህ ጽድቅ ቅዱስ ቃሉን አስቀድመን እንቀጥላለን። ከዚህ የተነሳ ቀጥሎ ምን አለ? ቁጥር 20 በተለይ ቁጥር 20 ደግሞ ለኛ በጣም ይጠቅማል። ሁሉ ጊዜ ስለ ሁሉ ነገር በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። የምስጋና ህይወት ምን ይበልላችሁ? ይብዛ። በመንፈስ ቅዱስ ቁጥጥር ውስጥ የሆነ ሰው በመንፈስ የተሞላ ሰው የምን ህይወት ይበዛለታል? የምስጋና ህይወት ይበዛለታል። የምሬት አይደል? ባገኘው አጋጣሚ እግዚአብሔር ሆይ ምናምን ምን አድርጌ ነው እግዚአብሔርማ እኔ ላይ ልዩ በቀል ያለው ይመስለኛል ነው። ቢሆንም ባይሆንም ቢሞላም ቢጎርልም እግዚአብሔርን ከማመስገን ወደ ኋላ አንልም። ሲሞላለትማ ዓለማውያን ራሱ ፈጣሪያችን ለሚሉት ክፍል እኮ ምስጋና ያደርሳሉ። ፈጣሪያችን ያው ስለቴ ደረሰ ብሎ እኮ ጃንጥላ ይዞ ይሄዳል እኮ። ምስጋና እኮ ነው። ሲደርስለትማ ጃንጥላም ይዞ ይሄዳል እኮ። እኛ ግን ከነርሱ እንለያለን። ሲሆንልን፣ ሲሳካልን፣ ሲደርስልን ወይም ደግሞ ሲከናወንልን ብቻ አይደለም፣ ሳይሆንም ሲቀር፣ ሳይሳካም ሲቀር፣ ሲጎርልም አባባን ምን እንላለን? እናመሰግናለን። በዚህ ነው የምንለየው። እንዲያውም ክርስቲያን በጎደለው ነገር ላይ ማጉረምረም ሳይሆን በምን መሞላት አለበት? በምስጋና። ምክንያቱም ምስጋና ሁለት ነገር ያደርጋል። እግዚአብሔር በቅዱስ መጽሐፉ እንደጻፈው ማለት ነው፣ መዝሙር ላይ እንደተጻፈው ምስጋናን የሚሰዋ ምንም ውስጥ ይሁን ሲሞላለትም ሲጎድልበትም ሲሳካም ሳይሳካም እሺ በዚያ ሁኔታ ውስጥ ሆኖ ምስጋናን የሚሰዋ አንደኛ እኔን ምን ይለኛል? ያከብረኛል። ምን ማለት ነው? ሲሞላም አንተ መልካም ነህ፣ ያንተ ውጤት ነው፣ አንተ ሳታቀው የሚሆን ነገር የለም። ሲጎልም አባባ ለጥቅሜ ነው፣ ይሄ ነገር በዚህ ሰዓት እኔን ስለማያስፈልገኝ ነው፣ ልጅህን ስለሚጎዳብህ ነው፣ አንተ ሳታቀው የቀረ አንዳች ነገር የለም። እኔን ያከብረኛል ማለት እኮ ዕውቅና ለርሱ ይሰጣል። አንተ አዋቂ፣ አንተ ልክ ነህ፣ አንተ ሳታቀው በህይወት የሚሆን ነገር የለም። ያዕቆብ ሆይ አለ ኢሳይያስ፣ ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች ለምን ትላለህ?
ማለት የኔን ነገር እግዚአብሔር እየተከታተለው አይመስለኝም። እግዚአብሔር እኔንማ ጉዳይን ረስቶታል፣ ለኔ ነገር ግድ የለውም ለምን ትላለህ? እግዚአብሔር የዘላለም አምላክ የምድር ዳርቻ ሁሉ ምንድነው? ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደከመው ኃይልን ይሰጣል፣ ኃይልን ይሰጣል። ጎበዛዝቶች ፈጽመው ሊወድቁ ይችላሉ፣ ብርቱነን የሚሉት ሊደክሙ ይችላሉ። እግዚአብሔርን በመተማመን የሚኖሩ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ አይደክሙም፣ ይሄዳሉ፣ አይታክቱም፣ ይዘረጋሉ። ሃሌሉያ። ስለዚህ አንተ ምንድነህ? አዋቂ ነህ። እስኪ እግዚአብሔር አዋቂ ነው በሉ እስኪ። በእኔ ጉዳይ ላይ እግዚአብሔር አዋቂ ነው። ቢሞላም ቢጎርልም አባባ አዋቂ ነው። እግዚአብሔር አዋቂ ነው። የስ እሱ ሳያውቀው የሚሆን አንዳች ነገር ጎደለ ወንድሜ፣ አባባ አዋቂ ነው። ሞላ እህቴ፣ አባባን አመስግኝ፣ አመስግኝ። ነገ ስለሚጎርል አመስግኝ ዝም ብለሽ። ነገ ደግሞ ይጎርላል፣ አባባ አዋቂ ነው። እርሱ ሳያውቀው በህይወት የሚሆን ነገር የለም። የማልፍባትን እያንዳንዷን መንገድ እሱ ምን ይላታል? ያቃታል። ያለ እርሱ ፈቃድ አይደለም ትልልቅ ነገር ነውና ከራሴ ጸጉር እንኳን አንዷ ወደ ምድር ልትወድቅ አትችልም። ይጠነቀቅልኛል፣ ይጋርደኛል፣ በክንፉ ይጋርደሃል አይደል የሚለው። ታዲያ ሰውሮህ እኮ ነው ያለው። ከፊት ለፊት ቀድሞ ሄዷል፣ ከኋላ ደግሞ ደጀን ሆኖልሃል፣ በግራና በቀኝ ደገፋ ሆኖልሃል። በርሱ ተሰውረን በርሱ ተከበን ነው የምንወጣው የምንገባው። አባባ እናመሰግንሃለን። ስለዚህ ወንድሜ የምስጋና ህይወት አብዛ። ምስጋናን የሚሰዋ እርሱ ምን ይለኛል? ያከብረኛል። ቀጥሎስ በምስጋና ውስጥ ደግሞ አንተን በሚመለከት ወደ አንተ ሲዘረጋስ በምስጋና ውስጥ ምን አለ? ማዳን፣ ድል አለ። የእግዚአብሔር ጣት ትንቀሳቀሳለች። አንተ በዚህ በኩል እያመሰገንክ እግዚአብሔር ያንተን ነገር ከጀርባ ይሰራል። አንድ ነገር ብቻ ልናገርና ልጨርስ። የሆነ ሰዓት ላይ ፋሚሊ ጋር በዛ በወንጌል ምክንያት እንግዲህ ተቃርነ ተጣልተን እንትን ብለናል። እናቴ የሆነ ሰዓት ላይ ታመመችና በቃ ልጄን መጨረሻ አይኑን አይቼ መሞት ፈልጋለሁ አለች። 2 ዓመት ሆነን ሳንተያይ ማለት ነው። አንነጋገርም፣ ምን አንልም። በቃ በጣም ኃይለኛ ህመም ውስጥ ገባችና ልጄን ማየት ፈልጋለሁ፣ ቢያንስ እንኳን ከመሞቴ በፊት ልጄን ልየው አለች። እያመመውም ቢሆን ደወለ፣ እያመመውም ቢሆን ደወለና እባክህ እናትህ ታማል አልሸነፍ ባይነቱ አለ አይደለ? ያ ታውቋቸዋላችሁ። እዛ አካባቢ እንደዚህ ነው። እና እባክህ እናትህ ታማለችና ናያት አለ። በቃ ከባድ ነገር እንደሆነ ገብቶኛል። እሺ አልኩና እሱን ካስተናበትኩ በኋላ አባባ አልኩ። ደግሞ ደስ የሚለው ማክሰኞ ቀን ነበር። የስ አልኩኝ፣ ዛሬ የጸሎት ርዕስ አገኘን አልኩኝ። ከዛ ወደ ጸሎት ርዕስ ይዞ መጣሁ። ሁሉም እየጸለዩ ባሉበት ሰዓት ላይ ርዕስ መስጠት አለብኝና ቅዱሳን አንድ ደስ የሚል ርዕስ አለ፣ በጣም የሚገርም ርዕስ አለ። እናቴ ታማ ልትሞት ነው ያለችው። ጨካኝ እንዳትሉኝ እሺ፣ ጨካኝ እንዳትሉኝ። የምስጋናን ኃይል ላሳያችሁ ፈልጌ ነው። ምክንያቱም እኔ ባለቅስ አሁን እዚህ ሆኜ ወይ ብጮህ ምን ብል ለሷ የማመጣው ነገር የለም የለም። በእኔና በሷ መካከል ከ1200 ኪሎ ሜትር በላይ ርቀት አለ። ስለዚህ ምንድነው ማድረግ ያለብኝ? ወደ አባባ ፊት ነው ማመጣት ቅዱሳን ጋር። አሁን ቅዱሳን ቆንጆ ርዕስ አምጥቻለሁ። እግዚአብሔር ዛሬ ደስ የሚል ርዕስ እናቴ ታማለች። ማንም ሰው ከንፈሩን እንዳይመጥ አሁን እግዚአብሔርን እናመሰግናለን፣ በቃሉ እንይዘዋለን። ምስጋናን የሚሰዋ እርሱ ያከብረኛል፣ ማዳኔን የማሳይበት መንገድ በዚያ በምስጋና ውስጥ አለ ብሏል። እኛ እያመሰገንን ጎንደር ላይ ማዘር ትፈወሳለች። በሉ እንጸልይ። እየተነሱ አባቶይ እናመሰግናለን፣ የሀብትሽ እናት ስለታመሙ በደንብ ስላመማቸው እናመሰግናለን። አሜን አሜን አለን። የሚገርመው በሁለተኛው ቀን ውሃ አምጧለች፣ ምግብ በላች። በሚቀጥለው ሳምንት ቆማ ሄደች። ይሄው እስከ ዛሬ ድረስ ሰላም ናት። ከሞትም ያድናል፣ ከሞት ያድናል። ያስ ስለዚህ በየትኛውም የህይወት ምልልሳችሁ አትጎዱም። ኔጌቲቭ የመሰለውን ነገር ሁሉ ለምስጋና ተጠቀሙበት። ጎደላ በዚች ጉድለቴማ አባባን አመሰግንበታለሁ። ጉድለት ወደ ሙላት መቀየሩ አይቀርም። ሲቀየር ግን ተጠቅመንበትም።
አባባን በማመስገን ተጠቅመንበት መቀየሩ አይቀርም። ይቀየራል። አሁን ያላችሁበት ጉድለት መጨረሻችሁ አይደለም። የእናንተ ነገር በእናንተ እጅ አይደለም ያለው፣ በጌታ እጅ ላይ ነው ያለው። ስለዚህ ነገ መልካም ይሆናል። ለጻድቁ አለኮ መልካም ይሆንልሃል በሉት። አባባን እናመስግነው። እንጸልይ። እስኪ መልካም ይሆናል በሉ። እስኪ እግዚአብሔር መልካም ነው። አባቴ መልካም ነው። እግዚአብሔር መልካም ነው። እርሱ መልካም ነው። እግዚአብሔር መልካም ነው። ብቻዬን አይደለሁም። እግዚአብሔር ከኔ ጋር ነው። አባቴ ከኔ ጋር ነው። የማልፍበትን መንገድ ያውቃል። እያንዳንዱን እንቅስቃሴን ያውቃል በሉ እስኪ። ጭንቀቴ ይገባዋል፣ ሐዘኔ ይገባዋል፣ ችግሬ ይገባዋል። ነገር ግን እርሱ ሁልጊዜ መልካም ነው። አባቴ መልካም ነው። እግዚአብሔር መልካም ነው። ኢየሱስ መልካም ነው። ጌታዬ መልካም ነው። ብቻዬን አይደለሁም። ነገር ቢሞላ በሉ እስኪ። ነገር ቢሞላ ደግሞም ባይሞላ ቢሳካም ባይሳካም ቢሞላም ቢጎርልም እኔ ግን በእግዚአብሔር ደስ ይለኛል። በመድኃኒቴ ማምላክ ሐሴት አደርጋለሁ። በጌታ ደስ ይለኛል። ሙላቴ ኢየሱስ ነው። ስኬቴ ኢየሱስ ነው። ደስታዬ ኢየሱስ ነው። ሰላሜ ኢየሱስ ነው። ደስታዬ ኢየሱስ ነው። እግዚአብሔር መልካም ነው። ብቻዬን አይደለሁም። አምላክ ከኔ ጋር ነው። እግዚአብሔር ከኔ ጋር ነው። ይሆንልኛል፣ ይሳካልኛል። ኃይልን በሚሰጠኝ በጌታዬ በኢየሱስ ሁሉን ነገር ማድረግ እችላለሁ። በወደደኝ በእርሱ ከአሸናፊዎች ሁሉ እበልጣለሁ። በእኔ ውስጥ ያለው በዓለም ካለው ይበልጣል። ስለዚህ ይሆንልኛል፣ ይሳካልኛል። እጀምራለሁ፣ እጨርሳለሁ። ጭንገፋ በኔ ላይ ስልጣን የለውም። እጀምራለሁ፣ እጨርሳለሁ። እሄዳለሁ፣ እዘረጋለሁ። ይሆንልኛል፣ ይሳካልኛል። ሃሌሉያ! yes እናመሰግንሃለን። ክብር ላንተ ይሁን። ተፈጸመ ከማለት የተነሳ ደም ከመፍሰሱ የተነሳ መስዋዕት ከመቅረቡ የተነሳ ከእርሱ ከኢየሱስ የተነሳ በኢየሱስ ስም የተናገርናቸው ነገሮች ሁሉ አካል ለበሱ። በኢየሱስ ስም እንደዚያ ሆነ። እናመሰግንሃለን። ሁሉ ለአንተ ክብር ይሁን። በሚወደደው በሚፈቀረው ቶሎ በሚመጣው ልጅ በኢየሱስ ክርስቶስ ስም ተስማምተን ጸለይን። አሜን።